እንዳትረሷት። ምናልባት የዛሬ 10 ዓመት ምናምን ክርስትና የሚባል እምነት ነበር ወይ በኢትዮጵያ ላይ ቃል ሲነገር ትሰማላችሁ። አቅም እያለን ግን እናንተ አላህን ክዳችሁ የአላህ ምድር ላይ አትቀመጡ። ግብር እስከምትከፍሉ ድረስ ወይ ደግሞ ለአላህ እስከምትገዙ ድረስ እንጋደላችኋለን። እግዚአብሔር ኦሮሞ የሆነ አስነሳ። ተመልከቱ፣ ኦሮሞ የሆነ ራሱ ኦሮሞ የሆነ ዘመኑ የኦሮሞ ነው፣ ራሱ ኦሮሞ ነው፣ ተነሳ ማለት ነው። ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ንገራችሁ፣ ለሰው መልካም ማድረግ። አቤት የዛቻ መዓት፣ አቤት የግድያ አዋጅ፣ አቤት 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 አቤት። የሁሉ ምንድነው? ቆይ እንገላችኋለን፣ እናጠፋችኋለን፣ እዚህ ምድር ላይ አትኖሩም። አስባችሁታል? ግን ትንሽዬ አጋጣሚ ባገኙ፣ ትንሽዬ የተመቻቸ ነገር ባያገኙ አንድ ክርስቲያን እንኳን አይተርፍም። ነገር ግን እግዚአብሔር ስላለ ነው እኛ እስካሁን የቆየ ነው። በእግዚአብሔር ጥበቃ ነው እስካሁን የቆየ ነው። እግዚአብሔር ባይኖር ኖሮ ምንኛ በተጫወቱብን ነበረ። ነገር ግን እግዚአብሔር እንደ ጠላት ሐሳብ አይደለም፣ የራሱ ሐሳብ አለው። የሚያኖረውም እግዚአብሔር ነው፣ የሚገድለውም እግዚአብሔር ነው። እግዚአብሔር ያኖራል፣ እግዚአብሔር ነው የሚያጠፋውም እግዚአብሔር ነው። እንደነሱ ሐሳብ አይደለም። እንደምን ቆያችሁኝ የተከበራችሁ የቻናሌ ቤተሰቦች? እንደተለመደው አዳዲስ ፕሮግራሞችን፣ ወቅታዊ ፕሮግራሞችን ይዤ መጥቻለሁ። ዛሬ ግን በተለየ ሁኔታ ያመጣሁት ብዙ የግድያ አዋጆች ናቸው። ኦርቶዶክስ ላይ የሚነሱ፣ ክርስቲያን ላይ የሚነሱ እናጠፋችኋለን፣ እንገላችኋለን የሚሉ ናቸው ብዛቶቹ። እስኪ የመጀመሪያ ያደረኩት እነዚህን ህጻናቶች ተመልክተን እንምጣ። በጣም ነው ልቤ የነካውና እስኪ ተከታተሉና እናንተ ሀሳባችሁን ትሰጣላችሁ። 12 مين جوزك؟ بيي. شو قال لي؟ الزواج سترة. زواج سترة. انت كنت بالمدرسة؟ ايه كنت وبطلت. طفلي عم ربي اطفال. ليش عم تتعب؟ لاني ما عشت الطفولة. يعني انا بحقي هلا اطلع العب برا، لانه بعدين شو كل عمري 16 سنة وعندي ولدين. عمرك 14 سنة. كيف تعرفتي على زوجك؟ اول شيء شافوني الألف. يعني الام نقتك؟ شو قالت لك؟ صارت تفحصني من فوق لتحت، اذا شعري طبيعي وما مركب من فوق لتحت فحصني لي. قديش عمر العريس؟ 25 سنة. يعني ما صار لي شيء متزوجة، يعني ما صار لي تقريبا قريب السنة واقل كمان. كيف تحولت من طفلة الى عروس؟ حرقت ألعاب، حرقت كل شيء بخص الطفولة أو هيك شغله. حليمة شهد إناث وخلود. ምኑ ነው ታዲያ አንጀትክን የበላው ካላችሁኝ፣ እነዚህ ሁሉ ህጻናቶች ያገቡ ናቸው። አግብተው በጋብቻ ውስጥ ያሉ ናቸው። እንግዲህ እነዚህ 12 ዓመት የ14 ዓመት ህጻናቶች ያገቡ ናቸው። እንደዚህ አይነት ሀገርም አለ። እንደዚህ አይነት ህጻናቶችን እየዳረ ምን አይነት አስተምሮ ነው? ምን አይነት እምነት ነው? ግን ኧረ በመድኃኒዓለም በጣም ነው የሚያሳፍረው፣ የሚያስጠላው። እንቀጥል እስቲ። አንድ ደግሞ ይታወጅብናል እንግዲህ አቅም ኖሮን እናንተ ምድር ላይ አትኖሩም። የክርስቲያን ሆናችሁ እኛ አቅም ኖሮን እናንተ ክርስቲያን ሆናችሁ እዚች ምድር ላይ መኖር አትችሉም፣ እናጠፋችኋለን እንዳሉ እስኪ እንስማቸው። አንድ የዳቦ ሊጥ የሚወድ ወንድ ልጅ የሚለው ነገር ሰምተን ነበር። እስቲ ግብር እንከፍላለን ካላችሁ በቃ ግብር ትከፍላላችሁ፣ እምነታችሁን መቀጠል ትችላላችሁ። አይ ግብር አንከፍልምም እምነታችንን መቀጠል እንችላለን ማለት ግን አትችሉም። አቅም ከሌለን ደግሞ ተስማምተን እንኖራለን። አቅም እያለን ግን እናንተ አላህን ክዳችሁ የአላህ ምድር ላይ አትቀመጡም። ግብር እስከምትከፍሉ ድረስ ወይ ደግሞ ለአላህ እስከምትገዙ ድረስ እንጋደላችኋለን። አቅም ካለን አላህን ክዳችሁ እዚህ ምድር ላይ አትቀመጡም። አሁን የቆምኩባት ምድር አባቶች ታቦታቸውን ተሸክመው ድል የነሱባትና ደማቸውን ያፈሰሱባት እንደሆነች ታውቃለህ አይደለም? ግብር ልታስከፍል ይቀርና እዚህ ምድር ላይ የምትኖረው በአባቶች ደም እንደሆነ እንዳረሰ ይቺ ሀገር እንደ ሀገር ላይ ቆመችው የአባቶቻችን ደምና አጥንት ተከስክሶ እንጂ እንዳንተ ኬትም የመጣ ልቅምቅም ላይቭ ላይ ገብቶ ስለሸለለና ስለፎከረ አይደለም። አባቴ ሽለለውንና ቀረርቶውን ለኛ ጣለው። እንደዚህ ስዝት ግን ቆይ እንደው የሆነ ለየት ያለ አቅም ያለው አይመስልም? ማለት በቃ እቺ ምድር እሱ ጠፍጥፎ የሰራት አይመስልም? እቺ ነገር እሱ ጠፍጥፎ በእጁ እኮ ያበጃጃት ነው የሚመስለው። እንግዲህ የዛሬ ተወሰኑ ዓመታት
ተወልዶ መጥቶ አሁን እንግዲህ የምድር ባለቤትነትን የተናገረ ነው። እቺ ምድር በቃ የሱ ነች፣ እሱ ጠፍቶ ሆኖ የሰራት። እስኪ እናያለን እንግዲህ ማን እንደሚኖር እና ማን እንደሚሞት እናያለን። እስኪ የቀድሞ ጠቅላይ ሚኒስትር እንግዲህ የፓስተርነት አገልግሎታቸውን እየሰጡ ይገኛሉ። እስኪ እናያቸውና እንምጣ። የቀድሞ ጠቅላይ ሚኒስትር እንዳያችኋቸው ወደ ኢየሱስ ነው ይላሉና በተለያየ ቋንቋ እያስተረጎሙ ወዴቱ ኢየሱስ ብለን እንጠይቃለን። ክርስቲያኖች እንደመሆናችን ብልህ ስለሆነ ማስተዋል ስለምንችል ፕሮቴስታንት ስላልሆነን ማለት ነው ወደ ማን ብለን እንጠይቃለን። ወደ ማን ብለን ስንጠይቅ በእነሱ ትምህርት ኢየሱስ አብ ነው። ኢየሱስ ማን ነው? አብ ነው። ሥላሴን አይቀበሉም፣ አንድ አካል ነው የሚሉት። ስለዚህ መጽሐፍ ቅዱስ ላይ ያሉ ክፍሎችን ፍቱልን እንላቸዋለን። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ላይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ይላል። የሚገርመው ነገር አባቱ ብሎ ነው የሚጀምረው። ኢየሱስ አብ ከሆነ ራሱን ነው ማለት ነው አባቱ እያለ ያለው። ከዛ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ይላል። አክብረኝ ሲል አክባሪ ያለ ከባሪ ያለ ማለት ነው። አማርኛው ግልጽ ነው። በእነሱ ትምህርት ግን ዓለም ሳይፈጠር ስጋ አልነበረም ስጋ። ታዲያ ከየት ነው በክብር የነበረ? የት ነው? አክባሪውስ ማን ነው? እንደዚሁም ደግሞ የማቴዎስ ወንጌል ምዕራፍ 17 ላይ አባት በደመና ሆኖ በሰማይ ሆኖ የምወደው ልጅ እርሱ ነው ይላል። በታች ያለው ማንን? ወይ በመጥምቁ ዮሐንስ እጅ የተጠመቀው ማንን? ኢየሱስን። ኢየሱስ አብ አይደለም። በሰማይ ሆኖ እንደገና ራሱ የምወደው ልጅ አለ። ይሄ ነው ትምህርታቸውና ስለዚህ ወደዚህ ሐዋርያቱ ወዳልሰበኩት ኢየሱስ ነው ኑ እያሉ ያሉትና ይሄ ትልቅ ምንፍቅና ነው። ሰዎችን ወደ እሳት መጥራት ለሰው መሰናክል መሆን የገሃነም ያደርጋልና ንስሐ ግቡ። በሰፊው ሰሞኑ ላይ እየገባ እናያለን። አንድ ደግሞ በጣም የባሰ ነገር ላስመልክታችሁ ክቡራን ተመልካቾቼ። እንግዲህ በዚህ በሶሻል ሚዲያ ላይ በጣም በሙስሊሞች ዘንድ በጣም ተቀባይነት ያለው አንድ ኡስታዝ ብለው የሚጠሩት ሁሱ የሚባለው ልጅ አለ። እንግዲህ የምናገረውን ነገር ተመልከቱና የራሳችሁን ፍርድ ስጡ። ከ10 ዓመት በኋላ ክርስቲያን የሚባል እዚች ምድር ላይ አይኖርም፣ ታሪክ ሆኖ ይቀራል እያለ ነው። እንግዲህ ነብይ አድርጎት የዛሬ 10 ዓመት ተንብዮ ማለት ነው። ስለዚህ ምን ያቅደው ነው በዚህ 10 ዓመት ውስጥ ሊያጠፉ ነው ማለት ነው። በእነሱ ሀሳባቸው በ10 ዓመት ውስጥ ጥርግ አድርገው ክርስቲያን የሚባልን ከኢትዮጵያ ሀገር ላይ ሊያጠፉ ነው። ስለዚህ ከ10 ዓመት በኋላ ክርስቲያን የሚባል ኢትዮጵያ ውስጥ ነበር እንዴ ብላችሁ ታወራላችሁ። ይሄን ቃል ያዙልኝ ብሎ ያወራል። እስኪ እንስማው። ይሄ ድምጽ ለኛ ክርስቲያኖች አዲስ አይደለም። እቺን ቃል ነፍረሱት። ምናልባት የዛሬ 10 ዓመት ነው ክርስትና የሚባል ነጥብ ነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላችሁ። እነ ዲዮቅልጥያኖስ፣ ዱዲያኖስ፣ መክሲሚያኖስ፣ ፍላቪያኖስ እና ልጁ ቲቶ በአገራችን ደግሞ የወዲት ጉዲት 40 ዘመን፣ ግራኝ መሐመድ 15 ዓመት፣ የጣሊያን ወረራ 5 ዓመት ቤተክርስቲያንን ታሪክ ለማድረግ ቀስታቸውን ወረወሩ፣ ጦራቸውን ወደሩ፣ ሰይፋቸውን መዘዙ። እነርሱ ታሪክ ሆኑ፣ ቤተክርስቲያንና ክርስትና ቀጠሉ። እነሱ ሞቱ፣ ቤተክርስቲያን ሕያው ሆና ትኖራለች። የሲኦል ደጆች አያናውጧትምና ቃል ኪዳን ገብቶላታልና። ክርስትናና ሚስማር ሲመቱት ይጠብቃልና ክርስቲያኖች ወገባችሁን ጠበቅ፣ የእግዚአብሔርን ጦር ዕቃ ልበሱ፣ የመዳንን ራስ ቁር ድፉ፣ ዝናራችሁን ታጠቁ፣ በማንቀላፋት ጊዜ አትፍጁ። እንደው ታዘቡ እስኪ። እውነቴን ነው። በየትኛው እምነት ውስጥ ያላችሁ ታዘቡ እስኪ። የዚችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችን ለማጥፋትና እችን ቤተክርስቲያን ለማጥፋት ምን ያክል እየተሰራ እንደሆነ እንደው በንጹህ ሕሊና ያላችሁ እስኪ ተመልከቱ፣ ታዘቡ እስኪ። በምንም ማንም ሰው የትኛውም ሕግ አይጠይቀውም፣ የትኛውም ግለሰብ አይጠይቀውም። በቃ ሚዲያ ላይ ወጥቶ እንደዚህ የሞት አዋጅን የሽብርተኝነት አዋጅን በግልጽ እንደዚህ ያረገ እንግዲህ አስቡት። ስንትና ስንት ሚሊዮን ህዝብ ተከታይ ያላትን እቺን የኦርቶዶክስ ቤተክርስቲያንን ከ10 ዓመት በኋላ አታገኙዋትም እናጠፋለን እያሉ እንዲህ በግልጽ እየተናገሩ እንግዲህ የሽብር ጥቃት ነው ይሄን ሁሉ ህዝብ በአንዴ ሊጨርስ የሚችለው እንደነሱ እንዳሳባቸውና እንደዚህ የሽብርተኝነት ነገርን እየነዙ
ግን በስነ ስርዓቱ ነው ከተማ ውስጥ የሚኖሩት። በቃ የተንቀሳቀሱ ማንም የትኛውም የህግ አካል አይጠይቃቸውም። የህግ አካላት ባሉበት ውስጥ ነው የተንቀሳቀሱ ያሉት እነዚህ ግለሰቦች። እንደዚህ አይነት የሽብር ጥቃት፣ እንደዚህ የሽብር ነገርን የሽብር ዜናን እየተናገሩ ህዝብን እያሸበሩ በጣም ወንጀል እኮ ነው። በነገራችን ላይ በጣም ወንጀል ነው። እንደዚህ አይነት ነገርን መናገር ራሱ በጣም ወንጀል ነው። ነገር ግን በፍሪደም የተንቀሳቀሱ ነው። እንዲሁም በጣም ነፃነት አላቸው። በጣም ነው የሚያስተዛዝበው። ነገ ትሙት ወዲያ ትሙት። አሁን ይሄን ቪዲዮ ከለቀቀ በኋላ ሞተ ይሁን አይሁን ምንም ዋስትና የለህም የመኖር። ነገር ግን አንተ መሽቶ ነጋ ክርስቲያንን ለመጨረስ ክርስቲያን ላይ የሞት አዋጅን ለማወጅ ነው ተዘጋጅተህ እየሰራህም ያለው። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። እንግዲህ እንደዚህ አይነት ነገር የት ድረስ እንደሆነ የት ድረስ እንደሚኬድ እኔ አላውቅም። ግራ የሚገባ ነገር ነው። ውድ ኦርቶዶክሳውያን፣ አሁን ግን ደስ የሚል ዜና ላስመልክታችሁ። ከ10 ዓመት በኋላ ወደ አንድነት የተመለሰች አንድ ቤተክርስቲያን በግሪክ አለች። 10 ዓመት ያክል ተገንጥላ ቆይታ ከዛ ግን አሁን ወደ እናቱ ቤተክርስቲያኗ ተቀላቀለች። የሚያስደስት ዜና ነው። እሱን ተመልከቱልኝ። በመጨረሻ ደግሞ ወንድማችን መምህር ዘመድኩን ስለ እፎይና ስለ ወቅታዊ ነገሮች ብዙ በዝርዝር የተናገረው ነገር አለ። እነሱን በተከታይ ጋብዛችኋለሁ። እኔ በሌላ በአዲስ ፕሮግራም ተመልሼ እስከምመጣ ድረስ የእግዚአብሔር ሰላም ከእናንተ ጋር ይቆይ። ቸር ቆዩልኝ። የኛ ጀግና አባላች ያንን በመናገሬ ይኮራሉ፣ ደስታለሁ። በዚህ ሰው ለሰላም ለፍቅር እጁን ከሰጠ በኋላ ከዚህ ይብለት ነው። ለምን ቅድም አባታችን አሁን ነው ተናግረዋልና አሸናፊዋ ቤተክርስቲያን ናት። እገሌና እገሊት አይደለች። በጀግንነት በግንባር ቀደምትነት ማን ነው ቢባል ይህንን ዋንጫ መውሰድ ያለባቸው አባና አባቶች ናቸው። ለምን? ሰላም አስቀድሟል፣ ፍቅር አስቀድሟል። በሰላም ስለ ፍቅር ስለ አንድነት ካሳ ይከፈል የሚባልበት ነገር የለም። ራስን ዝቅ ማድረግ ራስን ሳለ ካሳ። ምናልባት እያንዳንዳችን ሁላችንም እዚህ ስንሰበስብ የኛ ነፍስ ከገባንበት ጊዜ አንስቶ ምን ያህል እንደተጨነቀን ምን ያህል እንደተንገበገበን እናውቃለን። ያ ሁሉ እንዲያልፍ እግዚአብሔርን ጠይቀናል። እኛ በምንፈልገው ሳይሆን እግዚአብሔር በሚፈልገው መንገድ አለ። ምናልባት ወደዚህ ላይ ስመጣ የታላቂቷ ቤተክርስቲያን አባት ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቅዱስ አባታችን ወደ ልጆችዎት እንደመደቡ ይሄድ ነውና ጸሎት ያደርጉልኝ ልጄ ነው። ተንበርክኬ ጸሎታቸው ተቀብዬ ከፊታቸው ዞር ስል ጠርተውኝ ና እግዚአብሔር ይደነቃል፣ እግዚአብሔር ይሆናቸው። ይህን ሁሉ ሰምቻለሁ። ደስታ ከመስማት ርቄ ያለው ደስታ ይዛልኛል። ደስታ ከመስማት ርቄ እግዚአብሔር ኦሮሞ የሆነ አስነሳ። ተመልከቱ፣ ኦሮሞ የሆነ ራሱ ኦሮሞ የሆነ ዘመኑ የኦሮሞ ነው፣ ራሱ ኦሮሞ ነው። ተነሳ ማለት ነው። ታለቀ። እፎይ የተነሳው ሌላ ነገር ያመጣው ነገር የለም። በፊት ጨዋታው እኛ ሜዳ ውስጥ ነበር። እነሱ መጽሐፍ ቅዱሳችንን ይዘው የዮሐንስ ወንጌል ምዕራፍ 1 ላይ የቅዱስ ጳውሎስ መልእክት እንደዚህ ላይ ኦሪት ዘጸአት ላይ መጽሐፈ ነገሥት ላይ መዝሙረ ዳዊት ላይ እያለ ሼኩና ኡስታዙ ነበር መጥቶ የሚያቀረሸው እኛ ጋር ማለት ነው። እኛ ደግሞ በራሳችን ሜዳ ላይ የግብ ክልል ላይ ሆነን ዳዊት እኮ ያለው እንደዚህ ነው፣ ቅዱስ ጳውሎስ እንደዚህ ያለው እንደዚህ ነው፣ የዮሐንስ ወንጌል ላይ እኮ እንደዚህ ተባለው፣ ማቴዎስ ላይ እንደዚህ ተባለው እንደዚህ ነው ብለን ለዚህ ለቁርአንና ለሐዲስ ለጠገበ ምንም ስለ መንፈስ ቅዱስ ስለ መጽሐፍ ቅዱስ ለማያቅ ጫት ላጀዘበው ጫት ላናወዘው ለአስመሳይ ምንም ለማንገናኘው ሀገር ብቻ አንድ ከሚያደርገን ሰው ጋር ሙግት። ይሄንን የጨዋታ ሲስተም ነው እነ እፎይ የቀየሩት። መጽሐፍ ቅዱስን የፈለጋችሁትን ጠይቁ፣ ከቁርአን እንጠይቃለን፣ ከሐዲስ እንጠይቃለን አለና መጠየቅ ጀመረ።
እና አንቡት ነው የሚላቸው። ያንን ነው ማንበብ ያልፈለጉት። ተከድኖ የነበረ የማይገለጠውን ነገር ሐዲሱ ማለት ግለጥ አንበው እያለ አረገ። በቃ ሲያነበው ስፐርም ነበረ ፈሷል። ያንን ተፈቀፍቅ ነበረ። የተጻፈ ነው የምታነበው። ሲሰሙት ይዘገንናል። በዛን ጊዜ ግን ምንም እንትን የማይል ነገር ሊሆን ይችላል። እንደገና እንደዚህ በ9 ዓመቷ ገባች፣ በ6 ዓመቷ ወለደች። ያ መከራከር ነው እንግዲህ። አይ በ9 ዓመት በአረብ ይፈቀዳል ይቻል ነበረ ምናምንና መልስ መስጠት ነው። እሱ ፈጥሮ እንዲህ ነው ያለ የለም። እንዲህ ፈጥራችኋል ያለ የለም። ከአስከሬን ጋር እንደዚህ መገናኘት፣ ውሻ መብላት እንደዚህ ማለት ያለ እሱ አይደለም። አልባህሪና አንብላል ሳ ምንትሴን አንብላል ሱረቱ ምንትሴን አንብ ነው የሚለው። አንቡ ነው የሚላቸው። ራሳቸው አንቡት። እኔ ከማነበው እናንተ አንቡት ነው የሚላቸው። አለቀ። ራሳቸው ናቸው ያደረጉት። በግብረ ስጋ ግንኙነት ጊዜ በዚህ በኩል ማድረግ የተፈቀደ ነው፣ እንደዚህ ማድረግ እንደዚህ የተፈቀደ ነው። አንቡ ነው የሚላቸው። የሴቶች ጉዳይ የክርስትና ሴቶችን የጨቆነ ነው፣ እንደዚህ ብልት ሲያደርገ ነው ሲባል ኧረ ተው እንደሱ አይደለም ይሄን አንቡት ይላቸዋል። ሴት እንደዚህ ናት፣ እርሻ ናት፣ ረሳት፣ እንደፈለክ ረሳት፣ አያገባትም፣ እንደፈለክ በላት እንዲህ እንደሱ የሚለው ነው። እሱ አንቡት ነው ያላቸው። ሴቷ እንደዚህ ባሌ እምቢ ስለው ቢፈታኝስ ልገናኝ ሲለኝ መፍታት ይችላል ወይ? ኒካው ማውረድ ይችላል ወይ? አዎ ይችላል። ምን አባሽንስና ነው አንቺ ሴት ምንድናት? እርሻ ነሽ አንቺ ዝም ብለሽ ታረሺ ይላልና ይሄ ከሴቶች መብት እንዴት ይታያል? እንግዲህ ንጽጽር ማለት ከክርስትናው ጋር ከምኑ ጋር እያነጻጸረ ነው እንትን የሚለው። እነሱ ክርስቲያኖች ዘማውያን ናቸው፣ ዝሙተኞች ናቸው። ምንትስ እዛዛ ከመሄድ 4 ሚስት ማግባት ምናምን ሲያሩ 4 አይደለም 11 ነው 7 ነው 6 ነው እያለ ቁርአን ነው እንግዲህ እኔ ያየሁትን ነው የምናገር። እነሱ ጫን ብለው ክርስትናውን እንዲህ ሲሉ ኖ እስልምናው እንደዚህ ነው። እነሱ ጫን ብለው ክርስቶስ እንደዚህ ነው ሲሉ ኖ መሐመድ እንደዚህ ነው። እነሱ ጫን ብለው እግዚአብሔር እንዲህ ነው ሲሉ ኦ ኖ አላህ ማለት እንዲህ ነው እያለ ነው እንግዲህ ሲናገር ነበር። እና ይህንን ይዞ ስትሸነፍ ያ ባለጊዜ ተሰምቶ ካልታሰረልን ካልተገደለልን ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ንገራችሁ። ለሰው መልካም ማድረግ